ይሄ የምትመለከቱት ምስል ሳይንቲስቶች ፖርኖግራፊ መመልከት ወይም ደግሞ ግለ ወሲብ መፈጸም አንጎላችን ላይ የሚያደርሰውን ተጽዕኖ ለማወቅ ባደረጉት ጥናት ያረጋገጡት ነገር ነው። በመጀመሪያ ላይ የምትመለከቱት አይምሮአችን ከምንም አይነት ሱስ የጸዳ ሲሆን ወይም ደግሞ ፖርኖግራፊን ከመመልከታችን ወይም ግለ ወሲብን ከመፈጸማችን በፊት አንጎላችን ጤናማ በነበረበት ጊዜ የነበረው ትክክለኛ የአንጎላችን ስትራክቸር ነው። ሁለተኛ ላለው ምስል ደግሞ አንጎላችን በአልኮል ምክንያት ለምሳሌ መጠጦችን በመጠጣት አልኮል ያለባቸው መጠጦችን በመጠጣት በመንጠመድበት ወይም ደግሞ ሱስ ውስጥ በመንገባበት ጊዜ እየፈጠረ የሚሄደው የአይምሮ ስትራክቸር ፎርም ነው። እንግዲህ እንደምትመለከቱት አልኮል ስንጠጣ ወይም ደግሞ ወደ አልኮል ሱስ ውስጥ ስንገባ የአይምሮ ስትራክቸራችን ወይም ተፈጥሯዊ የነበረው የአይምሮ ስትራክቸራችን ከመጀመሪያው ወይም ደግሞ ከጤናማ አንጎላችን ትንሽ ለየት ያለ ለውጥ እንደፈጠረ ይታያል። ሶስተኛ ላይ ያለው ደግሞ እነዚህ አደንዛዥ እጾችን ለምሳሌ እንደ ኮኬይን፣ ዊድ ያሉትና እንደ ማሪዋና ያሉ አደንዛዥ እጾችን በምንጠቀምበት ጊዜ ወይም ደግሞ የሚጠቀሙ ሰዎች የአንጎላቸው ስትራክቸር የሚቀየርበትን ሁኔታ ያሳያል። ታዲያ በከፋ መልኩ ወይም ደግሞ እስካሁን ካየናቸው የሱስ አይነቶች አልኮልን ጨምሮ ወይም ደግሞ አደንዛዥ እጾችን ጨምሮ ከዛ ሁሉ በከፋ መልኩ የፖርኖግራፊ ሱስ እንግዲህ አንጎላችን ላይ የሚያደርሰው ጉዳት ምን ያክል የከፋ እንደሆነ የመጨረሻው ምስል ያሳየናል። እንግዲህ እንደምትመለከቱት አንጎላችን የራሱ የሆነ ስትራክቸር አለው ወይም ደግሞ የተፈጥሮ ስትራክቸሮች አሉት አንጎላችን። ነገር ግን ፖርኖግራፊ እንደምትመለከቱት በምን አይነት መልኩ የአንጎላችን ስትራክቸር እንዳበላሸና እንዴት አድርጎ እንደቀያየረ እዚህ ጋር ትመለከታላችሁ። ይሄ እንግዲህ ሳይንቲስቶች ግለ ወሲብን መፈጸም ወይም ፖርኖግራፊን መመልከት አንጎላችን ላይ የሚያደርሱን ጉዳት ለማወቅ ባደረጉት ጥናት ያረጋገጡት ትክክለኛ የአንጎል ምስል ነው። እንግዲህ የምትመለከቱት አንጎል ጤናማ የነበረው አንጎልና በፖርኖግራፊ ወይም በግለ ወሲብ የተጎዳ አንጎል ምን አይነት የስትራክቸር ለውጥ እንዳለበት ትመለከታላችሁ። እንግዲህ ፖርኖግራፊ ከየትኛውም አደንዛዥ እጽ ከነ ኮኬይን ከነ ዊድና ከመሳሰሉ አደገኛ ከምንላቸው አደንዛዥ እጾች ሁሉ በምን አይነት መልኩ አንጎላችንን እንደሚቀይር ትመለከታላችሁ። ብዙ ጊዜ እንግዲህ እነዚህ በተለይም ኮኬን የምንለውና ዊድ እነዚህ የመሳሰሉ አደንዛዥ እጾች ለጤናችን በተለይም ለአእምሯችን አደገኛ እንደሆነ ሁላችንም እናውቃለን። ነገር ግን ፖርኖግራፊ ወይም ግለ ወሲብ ከዛም የከፋ ጉዳት እንዳለው ብዙዎቻችን አንገነዘብም። ምናልባት ፖርኖግራፊ መመልከት ወይም ግለ ወሲብ ወይም ማስተርቤት ማድረግ በጣም ቀላልና ምንም አይነት እንትን የማይፈልግ ነገር መስሎ ሊታየን ይችላል። ነገር ግን አት ዘ ሴም ታይም አንጎላችን ላይ እየተፈጠረ ያለው ጉዳት አንጎላችን ላይ እየደረሰበት ያለው ጉዳት አሁን ከምናየው እኛ ከምንገምተው በላይ በጣም ከፍተኛና አደገኛ የሆነ ጉዳት ነው አንጎላችን ላይ እያደረሰ የሚመጣው። ይሄ ነገር በተለይ እያደገ ሲሄድ በሱሱ ዓለም ውስጥ እየቆየን በደን ቁጥር አንጎላችን ላይ ከፍተኛ የሆነ ጉዳት ኢቭን ለማገገም አስቸጋሪ እስከመሆን ድረስ እያደገ የመሄድ ባህሪ ያለው። ለዚህ ነው እንግዲህ በዚህ ሱስ ውስጥ ያሉ ሰዎች በጣም ተስፋ ለመቁረጥ ቅርብ የሆኑ በከፍተኛ ድብርትና የመንፈስ ጭንቀት የሚሰቃዩ ምንም ነገር ለመስራት ተነሳሽነት የሌላቸው ትግስት የሌላቸው ደስታ የሌላቸው ኢቭን የጉልበት የሌላቸው ምንም ነገር ለማድረግ አቅም የሌላቸው ሁሌም ከፍተኛ የሆነ የመጫጫን ስሜት የሚሰማቸውና በቃ ሲታዩ ራሱ ተስፋ የቆረጡ አይነት ባህሪ የሚያሳዩና ምንም ነገር እንግዲህ ከሰዎች ጋር ተቀላቅለው ማህበራዊ ህይወትን ለመምራት የሚቸገሩ መሆኑበት ትልቁ ምክንያት ፖርኖግራፊ በመመልከታቸው ወይም በዚህ ሱስ ውስጥ በመጠመዳቸው አንጎላቸው እንግዲህ ተፈጥሯዊ የነበረውን ስትራክቸር አደገኛ በሆነ መልኩ እየቀየረ ሲልሄደና በጣም እነዚህ መሰረታዊ የነበሩ የአንጎላቸው የአሰራር ስልቱ ሙሉ በሙሉ በፖርኖግራፊ ምክንያት ወይም በግለ ወሲብ ምክንያት ስትራክቸሮቹን ስለቀየረ ነው። እንግዲህ ይሄ ሁሉ ነገር እንደፈጠረ የሚያደርገው በአንጎላችን ውስጥ የሚገኝ ኒውሮፕላስቲሲቲ የሚባል ሲስተም ነውና ይህ ሲስተም እኛ እንደፈለግን አድርገን የሚቀረጽ አይነት ነው። ለምሳሌ ውሃ ቅርጽ የለውም። ውሃ ምንም ቅርጽ የለውም። ለምሳሌ ብርጭቆ ላይ ብትይዙት የብርጭቆን ቅርጽ ይዛል። ትልቅ እንግዲህ እቃ ላይ ብትይዙት የዛን እቃ ቅርጽ ነው የሚይዘው። ልክ እንደዛ ሁሉ
በአንጎላችን ውስጥ የሚገኘው ይሄ ኒውሮፕላስቲሲቲ የሚባለው ሲስተም ልክ እንደዚህ አይምሮአችንን እንደፈለገን አድርገን እንድንቀርጽ የሚያገዘን ነው። ለምሳሌ አንድ ሰው በተደጋጋሚ የሚያደርገው ነገር ያ ኒውሮፕላስቲሲቲ የሚባለው የአይምሮ ሲስተም ያንን ነገር በዛ መልኩ ይለምድና አይምሮ በዛ መልኩ እየተቀረጸ ይሄዳል። ልክ እንደዛው ይሄ ኒውሮፕላስቲሲቲ የሚባለው ሲስተም እኛ በተደጋጋሚ በምናደርገው ነገር አንጎላችን ራሱን እንዲቀርጽ ወይም አይምሮ ራሱን ስትራክቸር እንዲያደርግ የሚያገዘን በተፈጥሮ የተሰጠን የአይምሮችን ሲስተም ነው። እና ፖርኖግራፊ ደግሞ ይሄንን ሲስተም ነው የሚያበላሸው። ማለትም ይሄ ሲስተም ፖርኖግራፊ ስንመለከት ነገሮችን ነጥቦችን በሙሉ በዚህ መልኩ እያያዘ ነው የሚሄደው። ለምሳሌ ይሄንን ለማረጋገጥ ወይም ደግሞ ይሄንን ቀለል ባለ ምሳሌ ለማስረዳት ለምሳሌ አንድ ሰው ሁሌም ማታ ከመተኛቱ በፊት ወይም ከመኝታ በፊት ፖርኖግራፊ የማየት ልምድ ካለው ወይም ያንን ልምድ ካዳበረ ሁሌም እንቅልፍ እንዲተኛ ያው እንደምታውቁ እንግዲህ በተለይ ማስተርቤት ማድረግ በጣም ሰውነትን ያደክማል። ለምሳሌ ማስተርቤሽን ልክ ካለቀ በኋላ ማስተርቤት የሚያደርግ ሰው ልክ ሲጨርስ ያደክማል። በተፈጥሮም ደግሞ ለምሳሌ ኖርማል የሆነ ሴክስ ወይም ከኖርማል በትዳሩ መካከል የሚደረግ የትኛውም አይነት ሴክስ ልክ ሴክስ ያ ሴክስ ካለቀ በኋላ ከፍተኛ ሆነ ድካም ይሰማናል ሰውነታችን ላይ። ያ ደግሞ እንድንተኛ ያደርጋል። ያ ሜላቶኒን የሚባል የእንቅልፍ ሆርሞን እንዲመረት የማድረግ አቅም ስላለው ከሴክስ በኋላ ድካም ይሰማል። እና በተመሳሳይ ደግሞ ማስተርቤት ወይም ግለ ወሲብ ሴጋን የሚመቱ ሰዎች ልክ ያንን ተግባር ከፈጸሙ በኋላ ከፍተኛ ሆነ ድካም ይሰማል። ከዛ በኋላ እንቅልፍ የመተኛ ስሜት ሊሰማን ይችላል። ያ ሰው ማታ ከመተኛቱ በፊት ወይም ከመኝታ በፊት ፖርኖግራፊ የመመልከትና ማስተርቤት የማድረግ ልማድ ካለው ያ ኒውሮፕላስቲሲቲ የሚባለው የአእምሮ ሲስተማችን ያን ነገር እየለመደ ይሄዳል እና ከጊዜ በኋላ ወዴት ያድጋል? በቀይ ግለሰብ ማስተርቤት ካላደረገ ወይም ደግሞ ፖርኖግራፊን ካልተመለከተ በፍጹም እንቅልፍ መተኛት ይቸገራል። ይህ ችግር የሚፈጠረው እንግዲህ አእምሮው ያንን ልማድ ወይም ደግሞ ፖርኖግራፊን መመልከትን ከእንቅልፍ ጋር ስላገናኘ ነው። እና የሰውዬ የትም ይሄድ የትም ሀገር ይሄድ ማንም ጋር ይሄድ ማታ ግን ለመተኛት ግዴታ ፖርኖግራፊን መመልከት ይኖርበታል። ያንን እንግዲህ የሚያደርገው አእምሮ ነው። በዚህ በኒውሮፕላስቲሲቲ አማካኝነት ይህ ግለሰብ ግዴታ ለመተኛት ፖርኖግራፊን ወይም ደግሞ ማስተርቤሽንን ማድረግ ወይም ያንን ልማድ ግዴታ ማድረግ እንዳለበት ስለሚያምን እንግዲህ ያለዚህ ልማድ እንቅልፍ ለመተኛት ይቸገራል እና አእምሮው ያለዚህ ልማድ ሜላቶኒን የሚባለውን እንቅልፍ እንድንተኛ የሚያግዘንን ሆርሞን ማምረት ያቆማል። ያን ነገር ካላደረጋችሁ ሜላቶኒን በቃ ማምረት ያቆማል። ይሄ እንግዲህ የሚፈጠረው በኒውሮፕላስቲሲቲ አማካኝነት ነው። ለዛ አእምሮአችን እኛ እንደፈለግን አድርገን መቅረጽ የምንችል ነው። እንደፈለግን አድርገን መቅረጽ እንችላለን። ነገር ግን በተለይ ፖርኖግራፊና ማስተርቤሽን እነዚህ የመሳሰሉ ሱሶች ይህንን ነው የሚያጠቁት። የመጀመሪያ የአእምሮ ክፍላችን የኒውሮፕላስቲሲቲ እንግዲህ የአእምሮ ክፍላችን ነው። የኒውሮፕላስቲሲቲ ሲስተማችን ነው። እንግዲህ ብዙዎቻችሁ በፊት በሰሩት ቪዲዮ ላይ ከጠየቃችሁኝ ጥያቄ መሰረት እንግዲህ ብዙዎቻችሁ ከዚህ ሱስ ውስጥ ለመውጣት አስፈላጊው ነገር ምንድነው ወይም ደግሞ መከተል ያለብን ነገር ምንድነው ብላችሁ በጠየቃችሁኝ መሰረት እንግዲህ የመጀመሪያውና ትክክለኛው መፍትሄ ከዚህ ህይወት ውስጥ ለመውጣት ወይም ይህንን ሱስ አቋርጦ ለመውጣት በመጀመሪያ ግንዛቤ ነው ሊኖራችሁ የሚገባው። እንግዲህ አእምሮአችን ለግንዛቤ ሪስፖንድ ያደርጋል። መጀመሪያ በአእምሮአችን ውስጥ ላመነው ነገር ነው አእምሮአችን እንቅስቃሴን የሚጀምረው። በአእምሮአችን ውስጥ ላመንን ወይም ለማናውቀው ነገር የሚሰጠው ምላሽ እጅግ የተለያየ ነውና የሆነ ነገር አውቃችሁ ወይም ግንዛቤ ኖራችሁ ያንን ግንዛቤ ወደ ተግባር ለመቀየር በመታሰቡበት ጊዜ አንጎላችን ለዛ ነገር ሬዲ ይሆናል። ነገር ግን ባልተዘጋጃችሁበት ነገር ላይ ወይም ግንዛቤ ሳይኖራችሁ የሆነ ነገር ለማቆም ፖርኖግራፊ ሱስ ሊሆን ይችላል የሆነ ነገር ለማቆም ስታስቡ አንጎላችሁ ባስባችሁት ልክ ለእናንተ አይታዘዝላችሁም። መጀመሪያ ላይ እንደተመለከተን ኒውሮፕላስቲሲቲ የሚባል ሲስተም ልማድን በመፍጠር ወይም ደግሞ በተደጋጋሚ አንድ ነገር ከማድረግ የሚፈጠር ወይም ደግሞ የሚለዋወጥ የአእምሮ ስትራክቸር ነው። ዝም ብሎ በሽለላ ብቻ ለምሳሌ ፖርኖግራፊን ማየትን አቆማለሁ ወይም ሳምቲንግ የሆነ ነገር ለማድረግን አቆማለሁ በሚል ሽለላ ብቻ ሳይሆን ትክክለኛውን የአንጎል አወቃቀር ስርዓትን በማወቅ ይህንን ሲስተምን በመረዳት ነው ይሄ ሁሉ ለውጥ ሊፈጠር የሚችለው። የመጀመሪያ ግንዛቤ ነው። ግንዛቤ ማለት እንዴት ነው? ለምሳሌ ፖርኖግራፊ መመልከት ያው አንድ ሱስ ነው። ሁሉም ሰው የሚያልፍበት ሱስ ሊሆን ይችላል። እንግዲህ በጣም በአንድ ወር ብቻ ከ2 ቢሊዮን በላይ የሚሆን
ተጠቃሚ ያለው ነገር ነው ፖርኖግራፊ። በተለይም የፖርኖግራፊ ዌብሳይቶች በወር ከ2 ቢሊዮን በላይ ህዝብ የሚመለከተውና ብዙ ሰው የሚያልፍበት የሱስ ዓለም ነውና በመጀመሪያ ፖርኖግራፊ በመመልከታችሁ የገለልተኝነት ስሜት ወይም በጣም እናንተ ክፉ ሰዎች እንደሆናችሁ ምናምን ሊሰማችሁ አይገባም። ኦልሞስት ለእናንተ ጥሩ ግንዛቤ ሊኖራችሁ ነው የሚገባው ስለራሳችሁ። ሰው ሱስ ማለት ኦልሞስት ሁሉም ሰው የሚያልፍበት ነገር ነው። መጀመሪያ ልክ እንደጀመራችሁ ሁሉ ልታቆሙ የምትችሉት አይነት ነገር ነው። ነገር ግን የዋጋ ሊያስከፍላችሁ እንደሚችልም ጭምር በማመን ግንዛቤ ሊኖራችሁ ይገባል። ሶ በመጀመሪያ ይህንን ግንዛቤ ስለራሳችሁ ካላችሁ ወይም እናንተ ይህንን ሱስ ውስጥ በዚህ ሱስ ውስጥ ራሳችሁን በማግኘታችሁ የተረገማችሁ አይደላችሁም ወይም ደግሞ መጥፎ ሰዎች አይደላችሁም። እንደዚህ የራሳችሁን ከገለልተኝነት ስሜት ንጹህ ልታደርጉና ይሄ ነገር ሊፈጠር እንደሚችል ልታውቁ ይገባል። በመቀጠል ደግሞ ከዚህ ሱስ ውስጥ መውጣት ምንም ያክል ዋጋ ቢያስከፍልም እንደምትወጡ ግን ልታምኑና ራሳችሁን ልታሳምኑ ይገባል። አይምሮችን በጣም ለእምነት ሪስፖንድ ያደርጋል። በራሳችሁ ላይ ከፍተኛ እምነት ሲኖራችሁ እንደምታደርጉት ቁርጠኝነት ሲኖራችሁ አይምራችሁ ሲስተሙን ለመቀየር በተለይም ይሄ ኒውሮፕላስቲሲቲ የሚባለው የአእምሮአችን አሰራር ስርዓት ለመቀየርና የእናንተን ልማድ ለመገንባት በመታደርጉት ጥረት ከዚህ ወጥ ውስጥ ለመውጣት በመታደርጉት ጥረት እናንተን ለማገዝ ፍቃደኛ የሆነና ጥንካሬውን እየሰጣችሁ ይመጣል። ነገር ግን በራሳችሁ ላይ እምነት ሳይኖራችሁ ወይም ደግሞ ዝም ብላችሁ በሽለላ ወይም በቃ ወጣለሁ በሚል ሽለላ ብቻ ነገር ግን ውስጣችሁ እናንተን እየወቀሰ እንደማትወጡ እየነገራችሁ በቃ አትወጡም፣ ከዚህ በፊት ሞክራችሁ አልተሳካላችሁም፣ ከዚህ በኋላም አይሆንላችሁም የሚል አይነት ድምጽ በአእምሮአችሁ ውስጥ እያለ ይህንን ነገር ማድረግ እንደምትችሉ ሳታምኑ ዝም ብሎ በደፈና ብቻ እወጣሉ የሚል አይነት ነገር ይዛችሁ በምትገቡ ሆነ የሆነ ጊዜ ተመልሳችሁ በዛ አዙሪት ውስጥ ራሳችሁ ማግኘታችሁ አይቀርም። ምክንያቱም አይሆንምም ጭምር። በመጀመሪያ ላይ ግንዛቤ ሊኖራችሁ ይገባል። ሁለተኛ በራሳችሁ ላይ ከፍተኛ የሆነ እምነት ሊኖራችሁ ይገባል። በቃ ገብታችሁ ነበረው ጊዜ ግን መውጣት እንደምቻለም ልታምኑ ነው የሚገባው። ያንን ደግሞ ማድረግ እንደምትችሉ በተደጋጋሚ ለራሳችሁ የተናገራችሁ ካደረጋችሁ ታደርጋላችሁ። ብዙ ሰዎች እንግዲህ የሚያሳስቡት ነገር አለ። ፖርኖግራፊ መመልከት ወይም ደግሞ ግለ ወሲብን መፈጸም ካገቡ በኋላ ወይም ወደ ትዳር ዓለም ካገቡ በኋላ ከዚህ ወጥ የሚወጡ ይመስላችኋል። እውነታው አይደለም። ፖርኖግራፊ መመልከት የሆነ ከወሲብ ፍላጎት ብቻ ጋር የተገናኘ ጉዳይ አይደለም። ፖርኖግራፊ የወሲብ ስሜታችሁን ብቻ አይደለም የሚያነቃቀው፣ ሙሉ የአእምሮ ስትራክቸራችሁን ነው የሚቀይረው። አንዳንድ ሰዎች ካገቡ በኋላ ወይም ወደ ትዳር ዓለም ሲገቡ ከዚህ ወጥ መላቀቁ መስሎ ይታያቸዋል። ብዙ ትዳሮች በዚህ ምክንያት ይፈርሳል። ፖርኖግራፊ በመመልከት ምክንያት ብዙ ትዳር ይፈርሳል። ምክንያቱም ፐርፎርማንስ ልዩነት ያመጣል። ለምሳሌ የእውነትም በፊት ላይ የፖርኖግራፊ ሱስ እያለበት ወደ ትዳር የገባ ሰው አንደኛ የወሲብ ህይወቱ ጤነኛ አይሆንም፣ ሁለተኛ ከትዳሩ ጋር ሰላማዊ ሰው ሆኖ መኖር አይችልም። ይሄ ነገር ወደዚህ ዓለም ወደ ትዳር ዓለም ከመገባቱ በፊት ፊክስ መደረግ ያለበት ወይም ደግሞ መፍትሄ ሊያገኝ የሚገባ ጉዳይ ነው። ስለዚህ ትዳር ብቻውን ለዚህ ችግር መፍትሄ ሊሆን አይችልም። በመጀመሪያ ላይ ይህንን እምነት በራሳችሁ ላይ ከገነባችሁ ከዚህ ወጥ ውስጥ መውጣት እንደምቻል ከገነባችሁ በመቀጠል የምደረገው ጥረት ልማድ መገንባት ነው። እንግዲህ ከዚህ በፊት በሰራሁት ቪዲዮ ላይ እንደነገርኳችሁ አእምሮአችን ያለ ልማድ መኖር የማይችል መስራት ወይም ፋንክሽን ማድረግ የማይችል ነገር ነው። ከተወለድን ወይም ካደግን 7ኛ ዓመት ጀምሮ አንጎላችን እነዚህን እምነቶችን ለምሳሌ ከልጅነታችን ጀምሮ እየተነገረን የመጣው ከቤተሰቦቻችን ካለንበት ኤንቫይሮንመንት እያሰመንና እያየን የመጣነውን ያንን እምነት እየቀረጸ ነው። በዛ መሰረት ልማድን እየገነባ የሚሄደው። ለምሳሌ ከልጅነታችን ጀምረን ስለ ትምህርት እየተወራ ሰምተናል። ለምሳሌ አንድ ሰው የተስተካከለ ህይወት ወደፊት ለመኖር መማር እንዳለበት ተነግሮን እየተማርን እስካሁን ድረስ ቆይተናል። አይምሮችን አንድን ነገር ነው የሚገነባው። ልማድን እየፈጠረ ነው የሚሄደው። ያ ልማድ ደግሞ እንዲፈጠር የሚያደርገው ኒውሮፕላስቲሲቲ የሚባል ቅድም የአይምሮችን ስርዓት ነው። አይምሮችን ያለ ልማድ ፋንክሽን ማድረግ አይችልም። ልማድ ግዴታ ለአይምሮችን ያስፈልጋል። አንድን ልማድ ስናቆም ያንን ልማድ በሌላ ልማድ መተካት ይኖርብናል። ስለዚህ ይህንን ግንዛቤ በራሳችሁ ላይ ከፈጠራችሁ ይህንን ነገር ማድረግ እንደምትችሉ ካመናችሁ በመቀጠል የምታደርጉት ነገር ያንን ልማድ በሌላ ልማድ መተካት ነው። ፖርኖግራፊን የምተካ ልማድ በእርግጥ በትክክል ፖርኖግራፊ ሊተካ የሚችል ልማድ ባይኖርም ነገር ግን በመመሳሰል ልማድ መተካት ይኖርብናል። ፖርኖግራፊን የምተካ ልማድ የሌለበት ትልቁ ምክንያት ፖርኖግራፊን መመልከት ወይም ግለ ወሲብን መፈጸም በአእምሯችን ውስጥ የሚሰጠው የዶፓሚን ኬሚካል ወይም የእርካታ ስሜት
በዚህ ምድር ላይ ያንን እርካታ ከመስጠቱ ነገሮች ሁሉ እጅግ ከፍተኛና አደገኛ ነው። ለምሳሌ ደስታን ይሰጣሉ ተብሎ ከምታስቡ ነገሮች ለምሳሌ ትክክለኛ ወሲብን ደስታን ይሰጣሉ ተብሎ ከምታስቡ ነገሮች ውስጥ ትልቁና አንዱ ነው። ለምሳሌ ወሲብ በመፈጸምበት ጊዜ ሴሮቶኒንና ዶፓሚን የሚባል የአንጎል ኬሚካል ይለቀቃል። በተለይም ሴሮቶኒን የሚባል የቦንድ ወይም ሁለቱንም ሰዎችን የሚያገናኝ ፍቅራቸውን የሚያጋግል ሴሮቶኒን የሚባል ሆርሞን ነው የሚመረተው አብዛኛውን ጊዜ። ነገር ግን ፖርኖግራፊን ስንመለከት የሚመረተው የኬሚካል አይነት ዶፓሚን ይባላል። ይህም የደስታ ስሜት እንደሰማን የሚያደርግ ነው። ነገር ግን ከሴሮቶኒን የበለጠ ስትራክቸር እየፈጠረ ሲሄድ እየተደጋገመ ሲሄድ ለአንጎላችን አደገኛ ነው። ምክንያቱም ይህ ዶፓሚን አንጎላችን ከሚያስፈልገው መጠን በላይ ነው ወደ አንጎላችን የሚፈሰው ወይም ወደ አንጎላችን የሚሄደው አንጎላችን ከሚፈልገው በላይ ስለሆነ እጅግ ከፍተኛ የሆነ ጉዳትን ይፈጥራል። ከጊዜ ሂደት በኋላ ደግሞ የዚህ ኬሚካል ፍሰት በአንጎላችን ላይ ከመጠን በላይ እየፈሰሰ ስለሚሄድ ከዛ በላይ እየተለቀቀ ስለሚሄድ አንጎላችን ራሱን ለመጠበቅ ስል ሪሴፕተሮቹን መዝጋት ወይም ብሎክ ማድረግ ይጀምራል። ሪሴፕተር ማለት ይህ ኬሚካል ሲለቀቅ የሚቀበሉ ህዋሳት አሉ። ያንን ዶፓሚን የሚቀበሉ ህዋሳትና ውስጣችን መነቃቃት እንዲፈጠር የሚያደርግ ህዋሳት አሉ። አእምሯችን ምን ያደርጋል? እነዚህ ዶፓሚኖችን አዞ ይዘጋቸዋል እንዳይቀበሉ ማለትም ከመጠን በላይ የተለቀቀ ስላለ የዶፓሚን አንጎላችን ሊጎዳ ስለሚችል በማሰብ እነዚህ ነገሮችን ይዘጋቸዋል፣ ሪሴፕተሮቹን ይዘጋቸዋል። ይህ ደግሞ ሌላኛው እጅግ አደገኛ ጉዳይ ነው። ምክንያቱም አንጎላችን ዶፓሚን ሪሴፕተሮቹን ዘጋ ማለት ደስተኛ መሆን አንችልም። ከዛ ጊዜ በኋላ እናንተ ምንም አድርጉ ደስተኛ መሆን አትችሉም። ፖርኖግራፊን ተመልከቱ ምንም ከዛ ጊዜ በኋላ ፖርኖግራፊ ራሱ ሴንስለስ እየሆነ ይመጣል። ምንም ብትመለከቱት ራሱ በቃ ደስታ እያጣ እርካታ እያጣ ይመጣል። እንደ በፊቱ እሱ መመልከት በራሱ አስተስታችሁም። ይሄ ሁሉ ችግር የመፈጠረው እንግዲህ አንጎላችን በዶፓሚን ጋጋታ በዶፓሚን ፍሰት መጠኑን ባልጠበቀ ዶፓሚን ፍሰት አማካኝነት አንጎላችን እየተጎዳ ሲሄድ እነዚህ ሪሴፕተሮችን ስለሚዘጋ የሚፈጠሩ እጅግ አደገኛ የሆኑ ለውጦች ናቸው። ይሄ ለዛ ነው ፖርኖግራፊ ከየትኛውም ነገር ሁሉ በላይ አእምሮችን ለማነቃቃት አደገኛ ስትራክቸር ሆኖ የተቀመጠበት ትልቁ ዓላማ በዶፓሚን የሚለቀቀው በፖርኖግራፊ የሚለቀቀው ዶፓሚን መጠን በጣም ከፍ ያለና አእምሮችን ለከፍተኛ ጉዳት የማድረስ አቅም ስላለው ነው። ይህንን ልማድ ለማቆም በሌላ ልማድ መቀየር ይኖርባቸዋል። ምናልባት ይሄ አስተሳች ላይ ሆን ይችላል ሜቢ። ነገር ግን ሲደጋገም እነዚህ ተካከነ የሚባሉ ልማዶች ሲደጋገሙ ነው ስትራክቸር ቢልድ እያደረጉ የሚሄዱት አንጎላችን ውስጥ። ስለዚህ ቀይሩት። ኦልሞስት አሁን ለምሳሌ በፊት ላይ ፖርኖግራፊን ስትመለከቱ ከሆነ የምትደሰቱት በሌላ ነገር ለመደሰት ሞክሩ። ትልቁ ነገር በቃ በሌላ ነገር ለመደሰት ሞክሩ። ነገር ግን ያ ነገር ፖርኖግራፊን እንደማይተካ ልታቁ ይገባል። አይተካም፣ ግን ያንን ነገር በተደጋጋሚ ልታደርጉት ነው የሚገባው። በተለይም አንዳንድ ሰዎች አሁን ይህንን ልማድ ለማቆም ፊልም ይመለከታሉ። ለምሳሌ ፊልም በመመልከት ይህን ነገር ለማቆም የሚሞክሩ ሰዎች አሉ። ይህንን ልማድ ለመቀየር ይሄ ራሱ በጣም አደገኛ ነው። ምክንያቱም አሁን ላይ በተለይም የተሰሩ ያሉ ፊልሞች እንግዲህ የወሲብ ትዕይንቶችን ያካትቱ ናቸው። ይሄ በራሱ ወደዛ ልማድ እንድትመለሱ ይገፋፋቸዋል። በመጀመሪያ ላይ አእምሮአችሁ በዛ ልማድ ለመተካት አእምሮአችሁን የሚያስደስት ነገር ነው ቁጭ ብላችሁ ልታስቡ የሚገባው። ለዛ ነው ሪፍሌክሽን ታይም ወይም ደግሞ ሳይሌንስ ታይም አስፈላጊ የሆነው። የጥሞና ጊዜ ያስፈልጋችኋል። ያንን ነገር ከዛ ነገር ርቃችሁ ለመኖር በመጀመሪያ ሌላ የሚያስደስታችሁ ነገር ማወቅና በዛ ነገር ላይ ብቻ መጽናት ነው የሚያስፈልጋችሁ። ለምሳሌ አንዳንድ ሰዎች አሉ በተፈጥሮ ጸጋ ያላቸው ወይም ግጥም መጻፍ የሚፈልጉ ሰዎች አሉ። የፊልም ስክሪፕት ለመጻፍ የሚፈልጉ ሰዎች አሉ። ኳስ መጫወት የሚወዱና ሁላችንም የምንወደው ነገር አለ። ፓሽኔትድ የምንሆንበት ነገር በውስጣችን አለ። ያንን ነገር ለማቆም በሌላ ነገር መተካት እጅግ አስፈላጊ ነው። ወይም ደግሞ ፖርኖግራፊ መመልከት በፊት ልማድ ከነበራችሁ እሱን ስትመለከቱ ቤት የምትውሉ ከሆነ ምንም ስራ መስራት በቃ እስኪያስጠላችሁ ድረስ ከቤት ውስጥ የማትወጡ ከሆነ አሁን አዲስ ነገር መሞከር ነው። ለምሳሌ ውጭ ወጥቶ ስራ መስራትን መልመድ። ምናልባት ይህ በጣም አስልቺ ሊሆን ይችላል። ይሄ በጣም አደገኛ መስሎ ልታያችሁ ይችላል። ሰውነታችሁ አይምሮአችሁ ፋንክሽን ለማድረግ መቸገር ሊኖርበት ይችላል። ያን ነገር ችላችሁ በፊት ላይ ቤት ውስጥ ቁጭ ብላችሁ ተኝታችሁ አልጋ ላይ የምትውሉና ይሄንን ለማድ የምትተገብሩ ከሆነ መውጣቱ ነው ከውጪ። በተለይም ፖርኖግራፊ ለማቆም ፍላጎት ያላችሁ ሰዎች በፍጹም ብቻችሁን መኖር የለባችሁም። ለብቻ መሆን ማለት ለፖርኖግራፊ ለሱሱ ለመጋለጥ በጣም ምቹ ድል እንደመፍጠር ነው። አንደኛ ከሰው ጋር ተገናኙ። በቃ ውጭ ውጡና
ከሰዎች ጋር ኮሙኒኬት አድርጉ፣ ተግባቡ፣ ከሰዎች ጋር ጊዜ ማሳለፍን ልመዱ። ከሰዎች ጋር ጊዜ ማሳለፍ ብቻ እንኳን ይሰጣል፣ ውስጣችሁ ላይ የሆነ የእርካታ ይሰጣል። ያ ሴሮቶኒን የሚባለው ሆርሞን እንደማረት ያደርጋል። አእምሮአችን ኮሙኒኬት ስናደርግ በዛ መልኩ ይመጣል እና በዛ ኮሙኒኬሽን በዛ ህብረት ውስጥ አእምሮአችን ብዙ ነገሮችን መማር ይጀምራል። እንዴት ሀሳባችሁን መግለጽ እንደምትችሉ መማር ይጀምራል። እንዴት ከሰዎች ጋር መግባባት እንደምትችሉ መማር ይጀምራል። ሶ ያንን ስርዓት ለመቀየር ቀላል ይሆናል። ቤታችሁ ላይ ለብቻችሁ ቁጭ ብላችሁ ከዚህ ነገር ጋር መታገል ግን መቼም የማይሆንና የማይሳካ ጉዳይ ነው። ሶ ራሳችሁን ማሳመን ብቻ በቂ አይደለም። ዝም ብላችሁ ደግሞ መፎከር ብቻ በቂ አይደለም። በቃ ኦልሞስት ያንን ነገር አደርጋለሁ የሚል ሀሳብ ካለ በተግባር መከወኑ እጅግ ጠቃሚ ነው። ስለዚህ በቤታችሁ ላይ ለብቻችሁ አትሆኑ። በፍጹም ወጣችሁ ከሰዎች ጋር ተግባቡ። ከሰዎች ጋር ጥሩ ጊዜ ለማሳለፍ ሞክሩ። ሁለተኛ ደግሞ ስራ ለመጀመር ሞክሩ። ስራ በተለይ አእምሮአችሁን እንግዲህ በጣም ያረጋጋል። ስራ ስትሰሩ በጣም ድካም ሊሰማችሁ ይችላል። ነገር ግን ስራ ሰርታችሁ መጨረስ በራሱ የሆነ ስራ ሰርታችሁ ሲጨርሱ ራሱ የእርካታ ስሜት ይሰማችኋል። ያው በተፈጥሮ የተሰጠን ስለሆነ ያ በራሱ ደግሞ አእምሮአችን ተፈጥሯዊ የሆነውን እርካታ እንዲለምድ ያደርጋልና ቀስ በቀስ ከዛ ስሜት እየወጣ ከዛ ማስተርቤሽን ሱስ እየወጣ ወይም ፖርኖግራፊ ሱስ እየወጣ ወደ ተፈጥሯዊ ኦርደሩ እንደመለስ የማድረግ ትልቅ አቅምን እያገኘ ይመጣል አእምሮአችን። ሶ እንግዲህ ክቡራን ተመልካቾቻችን ፖርኖግራፊን መመልከት እንግዲህ በምን መልኩ አንጎላችንን ስትራክቸሩ እንደሚቀየር ቅድም አይተናል እና በዚህ ህይወት ውስጥ መቆየት በቆያችሁ ልክ ደግሞ እየተፈጠረ የሚሄደው ሲስተም እጅግ በጣም አደገኛ ነው መሆኑና አሁን በዚህ ህይወት ውስጥ ያላችሁ ሰዎች ወይም ደግሞ በዚህ አዙሪት ውስጥ ራሳችሁን እንግዲህ እዛ ራሳችሁን እያያችሁ ያላችሁ ሰዎች ከዚህ ህይወት ውስጥ ለመውጣት መወሰን ያለባችሁ አሁኑኑ ነው። በዚህ ሰዓት ምንም ጊዜ እንዲድ ምናምን መጠበቅ አስፈላጊ አይደለም። አሁን ላይ ነው ይሄን ነገር መወሰን አለባችሁ። አሁን ላይ ነው ከዚህ ወጥ ለመውጣት ውሳኔ ለራሳችሁ መስጠት አለባችሁና ይሄንን ነገር ለራሳችሁ ስትሉ ነው ልታደርጉ የሚገባው። ለማንም ብላችሁ አይደለም። ምንም ነገር ለመጋፈጥ ራሳችሁ ዝግጁ ልታደርጉ ይገባል እና ደግሞ የማይሆን ነገር የለም። እንግዲህ ብዙ አይነት ሰዎች ከዚህ ወጥ ውስጥ ወጥቶ ምስክርነት ሲሰጡ አይታችኋል። የሚሆን ነገር ነውና እነዚህ ነገሮችን ከተከተላችሁ ለራሳችሁ ግንዛቤ ካላችሁ ወይም በራሳችሁ ላይ እምነት እየፈጠራችሁ ከሄዳችሁና ይህንን ነገር በተግባር ከጀመራችሁ ለማቆም ከዚህ ወጥ ውስጥ ለመውጣት በተግባር ከጀመራችሁ የማይሳካ ነገር የለምና በዚህ መልኩ እንግዲህ ከዚህ ወጥ ውስጥ መውጣት ይቻላል። ስለ ፖርኖግራፊ ያለን ግንዛቤ እንግዲህ በመጨመር እንደዚህ አይነት ቪዲዮዎችን በመመልከት ፖርኖግራፊን ጉዳት አእምሮአችን ላይ ቦልድ በማድረግ አእምሮአችን ራሱን መጠበቅ እንዲችል እንዲሁም ደግሞ ከዚህ ወጥ ለመውጣት በመናደርገው ሂደት ውስጥ እኛን ማገዝ እንድታዘዝልን በዚህ መልኩ ማድረግ እንችላለን። የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ላይ ሀሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ቻው።